ሰፈር እየረበሽክ ነው። ና ግባ። ምን አገባሽ? አንቺ የቤት ሰራተኛ ታዲያ ሰፈር ነዋሪ ነሽ? ተጨመረ እንደ ሸረ ተስመሳይሻ አይደለም እንዲነካኝ እንደኛ። እሺ ቤት እንግባና እንደፈለግህ ትሆናለህ። አረ በዚህ በደረቅ ሌሊት ሰው አትረብሽ። አንቺ ሴትዮ አያገባሽም። ቆይ ለምንድን ነው በሰተ ላይ እንደርጎ ዝም ብጥልቅምት? እማትገባ ከሆነ ግን ይኸውልህ አልገባውም። ለኖም ወይ ለማሜ ልደውይ አቃጣሪ። አረ በፈጠረ ኪራ እኔ ተናደድኩኝ ነው። እግር ምንድን ነው ጥፋት? ምንድን ነው ግን የጎደለብሽ? አንቺ ብቻ አይደለም። እንደዛ አይደለም። እኔ ከአንተ የጎደለኝ ምንም ነገር የለም። እኔ ጎደሎ ሆኜብሽ እንጂ ባልሆንብሽማ እንደማታይኝ ቃል። ኪራ በቃ ገብተን እናወራለን። ጽናቴ እኔ እኮ በጣም ነው እውነት አንቺን አጥቼ የምኖረው ህይወት ጨለማ ሆኖብኝ። ኪራዬ ለትንሽ ጊዜ እኮ ነው፣ በቃ ትረሳኛለህ። መርሳት ለአንቺ ቀላል ነው አይደል? ቆይ ከማንም በላይ ታውቂኛለሽ አይደል? እሺ እሺ በቃ አሁን እንግባ። የት ነው በቃ? አንቺ እኔ ቤት ምን ማለት ነው ኪራ? አይኔ ላይሽ የፈለግ እርሳይን ብለሽኝ አይደለ? ያው ከዛሬ ጀምሮ ገባሽ? ምን ማለት ነው ኪራ? ጠጥተሃል እኮ። ውጭልሽ ከቤት ውጭልሽ። ዝም በይ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ውድ ቤተሰቦቼ ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ጽናት ክፍል 55 ይዤላችሁ መጥቻለሁ ውድ ቤተሰቦቼ። ከዛ ፊት ግን ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርሱልኝ። ስለምትከታተሉኝና ስለምታበረታቱኝ እጅጉን አመሰግናለሁ ውድ ቤተሰቦቼ። ጽናት እንግዲህ ዛሬ የናሆምና የምሩን ቤት ሊመርቁ ሄደው እዛው ነው ያደሩት። ነገር ግን ጽናትና ምሩ እያወሩ እያለ ሁልጊዜም ምሩ እንግዲህ ጽናትን ለምን አትነግሪውም፣ ለምን እውነቱን አትናገሪም እያለች አብረው እንዲሆኑ የቻለችውን ያህል ትጥራለች። እና ዛሬም እንደዚህ እያሉ እያወሩ እያለ ጽናት ደግሞ ምሩዬ እውነት እንዳይመስልሽ፣ ምንም ነገር ቢሆን ወንድ ቢሄድ ወንድ ይመጣል፣ ፍቅረኛ ቢሄድ ፍቅረኛ ይመጣል፣ አባት ግን መተኪያ የለውም እያለች ስታወራ ድንገት ኪራ ገብቶ በጣም ተናደደ። ምክንያቱም ጽናት የምታወራበት መንገድ ሌላ ቢሆንም ኪራ ግን የተረዳው ልክ እንደ ማንኛውም ሲሄድ የሚተካ ሰው አድርጋ እንዳሰበችው ስለሆነ ኪራ በጣሙን ተናደደ። እውነትም ያናድዳል። በዚህ ጊዜ ጽናትም በጣም ድንግጥ ብላ ቀረች። እናም እንግዲህ ምሩም አይ ኪራዬ እንደዛ አይደለም፣ እንደዛ ማለት ፈልገን አይደለም፣ የምናወራው አንተ በተረዳኸው መንገድ አይደለም እያለች ልታስተባብል ብትሞክርም ኪራ ግን አይ ባለቤቷ ዝም ብላ አንቺ ምን አደከመሽ፣ እውነት ቢሆን ኖሮ እሷ ታስረዳኝ ነበረ እያለ ሲያወራት፣ እሷም ደግሞ አይ ደንግጣ ነው አለች። እውነትም ጽናት ደንግጣ ዝም አለች። ከዛም በኋላ እንግዲህ እነሱ ቤት እንዲያድሩ የሚለብሱት አንሶላ ተሰጣቸውና አንቺ ልበሺ፣ አንተ ልበስ፣ አንቺ ልበሺ እየተባባሉ ሲከራከሩ ከተወዛገቡም በኋላ መጨረሻ ላይ አብረው ተኙ እና ጠዋት ተነስተው ሲሄዱ ጽናት ድሮ በትምህርት ቤት የምታውቀውን አንድ ጓደኛዋን አግኝታ ስታወራ አይቶ ኪራ በቅናት አበደ። እናም አኩርፎ ጥሏት ሲሄድ ሮጣ መታ ከያዘችው በኋላ ምን ሆነህ ነው? ቀናህ እንዴ ኪራ? እንዴ እሱ እኮ የትምህርት ቤት ጓደኛዬ እኮ ነው።
እና ደግሞ አብረን እናጠና ስለነበር ስለዛ እያወራን ነው እያለች ልታስረዳው ሞከረች። ነገር ግን እሱ በቅን አጭሶ ስለነበር አይ እንደዚህ ብለሽ አታውሪኝ፣ እንደዚህ ለምን አልሄድሽም እያለ ከዛም ተያይዘው ወደ ቤት አብረው ሄዱ። ወደ ቤት ሲሄዱም ደግሞ ያው እንግዲህ ሀሴትና ሄኖክ ፍቅረኛዋ ቁልፍ እነሱ ጋር ስለነበረ ቤት ስላልነበሩ መግቢያ ቁልፍ አጥተው ወደ ካፌ ሄዶ የተወሰነ ጊዜ ከጠበቁ በኋላ ሀሴት እንደመጣች ደውላላቸው ወደ ቤት ተመለሱ። ከዛም እንግዲህ ቤት ሲመለሱ ሀሴት ደግሞ በጣም ተናዳና ጭሳ ነገሮችን እያብሰለሰለች አገኘቻቸው። ከዛ ምን እንደሆነች ሀሴትን ሲጠይቋት ምንም ልትል አልፈለገችም። ነገር ግን ጽናት ተነስታ ስትሄድ ኪራን ተነስታ ካቀፈችው በኋላ ኪራዬ አመሰግናለሁ፣ እንደዚህ የሚጠይቀኝ ሰው ፈልግ ነበረ እያለች ኪራ ጋር ማውራት ጀመረች። እናም ኪራ ምንም አይደለም ብሏት ወደ ክፍሏ ከገባች በኋላ ጽናት ተመልሳ መታ የታለች ሀሴት ስትለው ወደ ክፍሏ ገብታለች አለች አላት። እና እሷም ተከትላ ገብታ እንግዲህ እየጠየቀቻት ነበር። ሀሴት ግን እኔ ሰዎችን በቀላሉ ስለማላምን ምንም ልልሽ አልችልም አለቻት። እናም ችግር የለውም ብላ አንዳንድ አስተያየቷን ጽናት ከነገረቻት በኋላ ሳሎን እንድትመጣና ምግብ አብረው እንዲበሉ ነገረቻት። ከዛም በኋላ ሳሎን ምግብ አቀረበችላቸው። ልታቀርብላቸው ስጠይቃቸው ሀሴት አልበላም አለች። ከዛም ኪራም አይ ሀሴት ካልበላች እኔም ሀሱ ጋር በኋላ በላለሁ አላት። በዚህም ጽናት በጣም ተናዳ እንዴት ስሟን አቆላምጦ ይጠራዋል ብላ በጣም ተናደደች። እናም ኩሽና ሄዳ በቃ ያሰብኩት ተሳክቷል ብላ ለአባቱ ደውላ ስታወራ ኪራ እንግዲህ ድንገት ደረሰባትና ኪራን እንድረዋለን ስትል ሰምቶ ማንጋ ነው የምታወሪው እያለ አፋጦ የያዛት እና ስልኳን እንድትሰጠውና ከማንጋ ስታወራ እንደነበረ ለማወቅ ፈለገ። ነገር ግን ስልኳን አልሰጠችውም። እናም ኪራ በዚህ በጣም ተናዶና ተበሳጭቶ ሄዶ እስከሚጨስ ድረስ ጠጥቶ ሰክሮ ድምቅምቅ ብሎ ማታ ወደ ቤት መጣ። እናም እንግዲህ ጽናት እሱን ስጠብቁ ቁጭ ብላ ስለነበር የቆየችው ልክ ድምፅ እንደሰማች የውጭ በርጋ ሄዳ ኪራን ወደ ውስጥ ልታስገባው ብትሞክርም በጣም ስለሰከረ እየተወላገደና እየለፈለፈ ይጮህ ነበር። እና ቤት እንግባና እናውራ ስትለው ላይሽ አልፈልግም፣ እቤትም አልገባም፣ ምን አገባሽ ጮህ፣ አንቺ ሰራተኛ ነሽ እያለ ያወራት ነበር። እሷ ግን እንደሰከረ ስላወቀች አሁን ስለሰከርክ ነው፣ ግድ የለህም ወደ ቤት እንግባና እናውራ እያለች ስትማጸነው ብትቆይም ነገር ግን ኪራ በጣም ስለሰከረ የሚያደርገውን አያውቅምና እርሳኝ ብለሽኛል፣ ከዚህ በኋላ ደግሞ ልረሳሽ ወስኛለሁ፣ ስለዚህ ላይሽ አልፈልግም ብሎ ከቤት አስወጥቶ ወደ ውጭ ወረወራት። እናም የውጩን በር ግጥም አድርጎ ዘግቶ እየተንገዳገደና እየለፈለፈ ወደ ውስጥ ገባ። ጽናትም ውጭ ላይ ሆና እንግዲህ ሌሊት ነው ታንኳኳለች። የሚሰማም የለም፣ ሁሉም ሰው ተኝቷል። ኪራም በጣም ስለሰከረ ወደ ግቢ ወደ ቤት ውስጥ ገብቶ ተኛ። ጽናትም ውጭ ላይ ሆና እየተማጸነች ነበር። እናም እንግዲህ ጽናት ሌሊቱን ሙሉ ውጭ ላይ ሆና እንድታሳልፍ ተፈርዶባታል። ወደ ሌላ ቦታ እንዳትሄድ እንኳን ሌሊት ስለሆነ ምንም አይነት ትራንስፖርት በዛ ሰዓት አታገኝም። እና የጽናት መጨረሻ ምን ይሆን እንግዲህ በቀጣይ ደግሞ ያለውን ነገር ይዤላችሁ ቀርባለሁ። የዛሬው ይህን ይመስል ነበር ውድ ቤተሰቦቼ። እናንተም ሀሳብ አስተያየታችሁን በኮሜንት እየጻፋችሁ በቀጣዩ ፓርት እስከምንገናኝ ድረስ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ ውድ ቤተሰቦቼ። ስለምትከታተሉኝ ስለምታበረታቱኝ አመሰግናችኋለሁ። ላይክ እና ሼር እያደረጋችሁ አዲስ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ የምለቃቸው ቪዲዮዎች ይደርሷችኋል። ባይ ባይ። ለኪራና ለጽናት መልካም እድል እየተመኘን የዛሬውን ፕሮግራሜን እዚህ ጋር ቋጫለሁ። ውድ ቤተሰቦቼ በጣም ወዳችኋለሁ። ቴንኪዩ። ባይ ባይ። ለዛሬ ተፈጸመ።